የደከመ ማህበረሰብ ተቻችም ይጠቅማል። ያው ዛሬ እንግዲህ የጋበስኩ አንተን አጠቃላይ ለማስተዋወቅና ለማወደስ አይደለም። ይሄኛውን ግን እውነቴን ነው የምልህ። አሁንም ይኸው ፈጣሪ አለ እኔ እግዚአብሔር ምስክሬ ነው ካልኩኝ አልዋሽም። በዛ አይነት ኢንቴንሽን ያደረኩ ነገር የለም። ሌላው የመከላከያ ዩኒፎርም እየለበሰ ለጉድ መሸለል ጀመረ። እኔ በ29 ዓመት ልጅ ነኝ፣ ጥፋት አጠፋለሁ። 29 ዓመት ትክክል ነኝ አይደለም። እንደውም ከተሻለ በ50 እና በ60 ብዙዎች እያጠፋ አይደለም ያጠይቁልን። ሰዎች በሙሉ ሳስተው ነው የተረዱኝ ነው የምትለው ወይስ እኔ ትክክል አይደለም? 100% ነን 25% እንዲህ ይወድሃል አለኝ። እኔ በእውነት ትችትን ያን የምፈራ ሰው አይደለም። ሚኮን የዩቲዩብ ብር አጥግቦታል። ስለዚህ እኔ ትልቁ ኮንፊደንስ ሞዴል ስለምሽል ነው፣ ሰብስክራይበር ስላለኝ አይደለም። ተመልካቾቻችን የመሴሾ ነው። መሴሾ በአባይ ቲቪ እና በመሴሾ ዩቲዩብ ቻናል የሚተላለፍ የምሽት የመዝናኛ ፕሮግራም ነው። የመጀመሪያው ፕሮግራማችን የእንግዳ ፕሮግራም ይሆናል። ዛሬ አንድ እንግዳ ጋብዤላችኋለሁ። ወጣት ታዋቂ ዩቲዩበር ነው። በጣም በተለይ በፕራንክ ኮንተንቱ የሚታወቅ ነው። ነገር ግን ባለፉት ወራት በተናገረው አንድ ፖድካስት ላይ በተናገረው ንግግር ብዙ ትችቶችንና አስተያየቶችን አስተናግዷል። እሱም ደግሞ ባለፈው ይቅርታ ጠይቋል። እስቲ ስለ አጠቃላይ ስለ መነጋገሪያ አጀንዳው ላናግረው የመሴሾ እንግዳ አድርጌዋለሁ። ወጣቱ ዩቲዩበር ሚኪያስ ተክለማርያም ይባላል። በሚዲያ ስሙ ደግሞ ሚኮ ማይክ ነው። እስቲ በክብር ተቀበሉት፣ በክብር ተቀበሉት። እንዴት ነው? ሰላም ነው? እንዴት ነው? በጣም ደስተኛ ነኝ። ታንክ ዩ ቬሪ ማች። እስቲ ቁጭ በል እስቲ። በጣም ሁሉ ሰላም መስዬ። በጣም መነጋገሪያ ሆንክ እኮ ሰሞኑ። በቅድሚያ አመሰግናለሁ እድል ስለሰጠኝ። አንተንም አባይ ቲቪ ነው በጣም ነው የምወድህ ማደንቅ። ኦኬ ታንክ ዩ ቬሪ ማች። ቱቢ ምናምን ነው እኮ ስከታተል ነው። ኧረ እባክህ ዜና ስታይ ነደከው እንዴ? በደንብ ሌላ ዜና ሳይ ራሱ አሳልፍ ነበር። ያው ዛሬ እንግዲህ የጋበስኩ አንተን አጠቃላይ ለማስተዋወቅና ለማወደስ አይደለም። ለአጠቃላይ ህዝቡ ያነሳብን ጥያቄዎች በቀጥታ እንድትመልስ ነው። ይቻላል አይደለም? እውነት። ስለዚህ ከወራት በፊት የተናገርከው ንግግር ያው ብዙዎችን አስቆጥቷል። በመጨረሻም ያው ይቅርታ ጠይቀሃል። ዛሬ ግን ያው የሚፈለገው እውነተኛ ማብራሪያ ነው። ይቻላል። ተስማማን? በደንብ ያው ያጠፋ ሰው እንግዲህ በኢጎ አይነት ሀሳብ ውስጥ ሳይሆን መታረም የሚፈልግ ልጅ ነኝ። እንግዲህ እኔ 29 ዓመት ልጅ ነኝ ስለ 29 ዓመት እድሜ ውስጥ ትክክለኝነት ሰራው አይደለም። የ29 ዓመቴን ስህተት ነው ማውራት የምፈልገው። ኦኬ። ስለዚህ አሁን ዛሬ በዚህ ሾው ላይ በግልጽ ለመናገር ምን ያህል ዝግጁ ነኝ? ዝግጁ ነኝ እውነት። ምክንያቱም ታርሜ ማደግ እፈልጋለሁ። የመጀመሪያው ጥያቄ እዚያ ፖድካስት ላይ ስትሄድ እንደው ይህ ነገር ወደዚህ ደረጃ እንደሚደርስ ገምተህ ነበር? ቱ ቢ ሆነስት እንደዚህ ይመጣል ብዬ አልጠበቅኩም። እና ደግሞ ካወራውም በኋላ ኤዲተሩ ልኮልኝ ነበር፣ የዛ ሚዲያ ኤዲተር እና እንቁረጠው ወይ እና ቁረጡት አልኳቸው። ግን ይህ ሀሳብ ገኖ ይህን ነገር ይፈጥራል ብዬ አልጠበቅኩም። ችግር ፈጥሯል። ችግር ፈጠረ በጣም። እስቲ አሁን እናዳምጠው፣ እስቲ መልሰን እናዳምጠው ነገሩ ደስ ይለኛል። እስቲ እንስማው። ተቹኛል መፈጠሬን እግዚአብሔር አመሰግናለሁ። ሰው ለትችት ይፈጠራል። ሰው ሊያስተች ይፈጠራል። ሰው የትችት ፈጣሪ ሆኖ መኖር ይችላል። ታውቃለህ፣ እግዚአብሔር የሰጠንን ፓወር ማቅ የደከመ ማህበረሰብ ተቻችም ይጠቅማል። የሚሰሩ ሰዎች ጋር ከመሰራ በቂ እኮ ገብቶሃል። አሁን ይህን ንግግር ስትሰማው እንደገና ስትሰማው ምን ትላለህ? አንዳንድ ንግግሬን አላ ኤክስፕሌን ካላረከው በደንብ ተንትነ ካላወራህ፣ አሁን በጠቅላላ ነው ህዝብ የተናገርኩት። አንዳንድ ብልም ያስኬዳል ብዬ ላስብ ሊሆን ይችላል፣ ግን ኮምፕሊትሊ አይሆንም። እንደውም የኔ የምወደው ወዳጅ አንድ ሀሳብ ነገረኝ። ለምሳሌ እንግዲህ እንዳለ ሙዚቀኞች ብለህ ብታወራ ሙሉ ሙዚቀኞችን የምትናገረው፣ ግን በከፊል አንዳንድ ብትል ብዙዎችን አነካምና ይሄ ጠቅላላ ሙሉ ማከብሮ ማህበረሰቤን ነው የተናገርኩት ሆኖ የወጣብኝና አንዳንዴ ላጠፋው ጥፋት ማብራራት ከባድ ነው። አሁን ይሄን ስትናገር አጠቃላይ ህዝብን ለመተቸት ነበር ወይስ የተለየ ሀሳብ ነበር? አዎ የተለየ ሀሳብ ነበረኝ። ምክንያቱም የጠየቀኝ ስለ ትችት ነው። ተቺ ነህ ሆይ ምናምን በሚል አንተ ለምሳሌ ስራ እየሰራ ነው፣ በህይወት ለማደግ ለመልፋት እየጣርክ ነው።
እዚህም ይደርሳል እንግዲህ ትልቅ ደረጃ ደርሳል። በዚህ ሁሉ ትግል መሃል አንተን ለመጣል እኔ ለእግዚአብሔር ማልፈራ ብሆን አምላክን ማላቅ ብሆን አምላክን ማልፈራ ሰው አንተን ብተች ጠቅምሃለሁ አልጠቅምህም። ስለዚህ እንዴት ነው አምላክን የማይፈራ ሰው ተቸኝ አልተቸኝ ብለህ የምትፈራው የሚል አይነት ሀሳቦች ነው አወራ የምፈልገው። ምክንያቱም አንተ አሁን ለመለወጥ እየታገልክ የሚተች ሰው አለ። ያ የሚተች ሰው ፈጣሪን ካልፈራ እኔ አሁን ፈጣሪ ማልፈራ አይነት ሰው ሁኜ አምላክ እንደሌለ ማላቅ አይነት ሰው ሁኜ እኔ አንተን ብተች ስለዚህ እኔ ማለት ምንድን ነው አንተ በቃ እንደደከምኩ ሰው ነኝ። ስለዚህ እንደዚህ አይነት ሰው ተቻ አልተቻ ይጠቅምሃል ነው እንጂ ስለ ህዝብ ልል አይደለም ሐሳቤ። እንደገና በከፊል አይደለም በመሃል መገናኛ ላይ በ40/60 አከፋፈል ቴምር ፕሮፐርቲስ አዲስ ነገር ለእናንተ ይዞላችሁ የመጣ እንጂ ከስቱዲዮ 32 ካሬ ጀምሮ በ2,700,000 ብር ጠቅላላ ክፍያ እንዲሁም ባለ 1 መኝታ 60 ካሬ በ4,600,000 ብር ጠቅላላ ክፍያ፣ ባለ 2 መኝታ 90 ካሬ በ7 ሚሊዮን ጠቅላላ ክፍያ እንዲሁም ባለ 3 መኝታ ከ113 ካሬ ጀምሮ የካሬ አማራጭ በ9,200,000 ብር ጠቅላላ ክፍያ ጀምሮ እነዚህ ቤቶች 35% ድረስ ቅናሽ የተደረጉ ቤቶች ሲሆኑ አሊያም ደግሞ 20% ብቻ ቅድመ ክፍያ በመክፈል ቀሪው ቀስ ብላችሁ የምትከፍሉበትን አማራጭ ይዘንላችሁ መተናል። በተጨማሪ ደግሞ በ40/60 አከፋፈላችን 40% ብቻ ሲከፍሉ 10% ቅናሽ እናደርግላችሁና ቀሪው 60% ቀስ ብላችሁ ቤቱን ስትረከቡት የምትከፍሉት ይሆናል። ቴምር ፕሮፐርቲስ እነዚህና ሌሎች አማራጮችን ይዘን ስለመጣን ከታች በምናስቀምጣቸው ስልክ ቁጥር እኛን ኮንታክት ማድረግ ይችላሉ። ሐሳቤ እንደገና በከፊልም ደግሞ ተቆርጦ ይሄኛውን ብሔር የሚለው ነገር ያው ሰዎች ለፈለጉት አጀንዳ ተጠቅመውብኛል። ደግሞ በዛው ልክ ደግሞ በጣም ተቆራርጠው የተጠቀሙት በደንብ ተቆራርጧልም እንጂ አጠቃላይ ኮንቴክስቱ አጠቃላይ ህዝብ ለመተቸት አይደለም። እግዚአብሔርን ማቅ አምላክን እንዳለ ማቅ አምላክን ማይፈራ የሚለው አይነት ማህበረሰብን እስኪ ለይልኝ ሌላ ይፈለኩት። ምክንያቱም አምላክን ካልፈራ እኔንም አትፈራኝም ማለት ነው፣ አታከብረኝም፣ አትወደኝም። ሰው ሌላው የፈለኩት ኮንሰፕት ይሄ ነበር። ግን አሁንም ይሄኛውን እያብራራው ትክክል ነኝ ልል አልፈልግም። አሁን ቀጣይ ትልቅ ራዕይ ይዤ ስለመጣው በቃ በጥፋት አለፍልኝ ነው። እኔ ገረመኝ አንተ ያሰብከውና ህዝቡ የተረዳው ለምን በዚህ ልክ ተላለ ይመስለኛል። ነጋሪት የሚባል ነገር ታውቃለህ? ስለ ነጋሪት አሁን መሴን ዛሬ ኢንተርቪው አረከኝ ከወጣው በኋላ ገልብጬ አንተን ኢንተርቪው እንዲህ አለኝ ብዬ ባወራ የሰሚ የሚፈጠር ነገር የለም። ሰው እኔ ደግሞ ምንም ኤክስፕሌን አድርጌ አላውቅም እስካሁን ድረስ እና ደግሞ ያወራሁትንም ደግሞ እውነት ደግሞ እንዲቀበሉኝም ግፊት አላረኩም፣ ሀሳብም አልሰጠውም። ስለዚህ አንተ ካላብራራህ ጥፋትህንም ትክክለኝነትንም እንዲህ ነው ብለህ ካልተናገርክ ገባ ማንም እንዲህ ነው ብሎ እንዲረዳኝ አታስብም። ስለዚህ ሰው በነጋሪት በተነገሩ ነገሮች ብዙዎች ተረብሿል። ሰዋት እንደውም እግዚአብሔር ይመስገን አሁን ሰሞኑን ይቅርታ ካልኩ በኋላ በጣም ብዙ ሰዎች ተመልሶ ሀሳቤን ለመረዳት ሞክረዋል። መስዬ አሁንም ምን እላለሁ መሰለህ ጥፋት ገኖብኛል። እንደውም አንድ ነገር አልኩኝ። እኔ በ29 ዓመቴ ልጅ ነኝ፣ ጥፋት አጠፋለሁ። 29 ዓመት ትክክል ነኝ አይደለም። እንደውም ከተሻለ በ50 እና በ60 ብዙዎች እያጠፋ አይደለም ያጠይቁልን ማለት የህዝቡን ቁጣ ስታይ ምን ነበር ምላሽ? እኔ በጣም ምን ያህል ሰው እንደሚወደኝ ነው የተረዳሁበት የዚህ የተፈጠረው ቁጣ። ምክንያቱም አይዜ የማትወደውን የማታከብረው ሰው አትናደድበት። ገብቶሃል? አሁን የኔ ኮንተንት ማዝናና ማስቅ ሰው ስለነበርኩ በየቤቱ ሰውን ሁሉ አዝናናለሁ፣ አስቃለሁ። የሚያስቅ ሰው ደግሞ ጓደኛ ነው። ጓደኛ ደግሞ ሰው ያስቃል፣ የቅርብ ሰው ነው የሚያስቅና እንደ ቅርብ ነበርኩ ለዩቲዩብ ቤተሰቦቼ እንዲሁም ደግሞ ለተከታታዮቼ። እቺ ንግግሬ ደግሞ አስቆጣቻቸው። ብታስቆጣም ደግሞ ስለተናደዱ ነው የተናገሩኝ ያሉት። ምንም ማልሆን አይነት ሰው ቢሆን ሰው አይናገረኝም። ገብቶሃል? ስለዚህ ያየሁበት ፍቅር ነው። ምክንያቱም አንዳንዴ ብዙ ነገር ተናግሮ ማንም የማይሰማቸው ሰዎች አሉ፣ የማያቸው ሰዎች አሉ እና ምን ያህል እንደተሰማው ምን ያህል እንደተወደድኩ የተረዳሁበት ነውና አሁን በአጠቃላይ ይህን ንግግር ስናይ ሰዎች በሙሉ ሳስተው ነው የተረዱኝ ነው የምትለው ወይስ እኔ ትክክል አይደለሁም ሳስቻለሁ ነው? እኔ ተሳስቻለሁ ነው። ይሄ ሀሳብ ትክክል አይደለም፣ ትክክል አይደለም፣ እኔ አጥፍቻለሁ። ናይስ አይደለ? ስለዚህ ይቅርታ ጠይቃል። በደንብ ይቅርታ ጠይቄያለሁ። ይቅርታ ለመጠየቅ ምንድን ያነሳስ? በጣም ያነሳሳኝ አንዱ ነገር እንግዲህ የፖስት ፖስት ላይ ከሆነ ልክ እንደኔ አይነት ብዙ ሰዎች ጠፍተዋል። ገባ እውነት ኑሯቸው ሀሳብ ኑሯቸው ብዙ ወጣት ማዳንና ማትረፍ ፈልጋለሁ ብዬ አስባለሁ። ስለዚህ ያለብኝም ኬዝ አለ የስሜት መለዋወጥ ምናምን የሚባል እንዳጋራሁት
እንደዚህ አይነት ኬስ ተጠቂም ነኝ እና አሁን ኦልሬዲ ሪሃቢሊት እያደረኩ ብዙ ሰዎች ጋር የሰራው ነውና ምንድን ነበረ እሱ ነገር? አንዳንድ ሰዎች ባዮፖላር ይላሉ፣ ግን ባዮፖላር አይደለም። ብቻ ስሜት ሃይ መሆንና ሎ መሆን ነው። ኦኬ እንደውም ፌስቡክ ላይ ጽፌ ያለውና ይሄን በጣም ኢትዮጵያ ላይ ከ60 ከ50 ሚሊዮን በላይ የዚህ ተጠቂ ነው ይባላል። ምንድነው በጣም የመስራት ፍላጎት መጨመር፣ የመቀነስ ሃይና ሎ መሆን፣ አንዳንዴ ዳውንነት መሰማት፣ ያለን ነገር መርሳት ምናምን የሚባሉ ነገሮች እና ደግሞ በመጡ ኢሞሽናል ኢነርጂዎች ላይ መጋጨት፣ ከሰው ጋር ያጣለች ሀሳብ ለውጥ ምናምኖች እንደዚህ አይነት ተጠቂ ነን። ይሄ እብደት አይደለም። አሁን ይሄኛውን ኢሞሽን አሁን እየታከምክ ነው እሱን ነገር በደንብ ባይዘይ በዚህኛው ተጠቂነት ይሄ መቼ ነው እንደዚህ የተከሰተበት? ንግግር ከመናገርህ በፊት ነው። እና ኤለን ማስክም እነ ኬኒ ዌስት ሁሉም ሚዲያ ላይ ወጥቶ አውርተዋል እንደዚህ አይነት ኬስ ተጠቂ ነን ብለው። ግን እነዚህ ሀገርን ሳይቀይሩ ቀርቶ አይደለም፣ ለሀገር ይጠቅማሉ። ግን በየቤቱ እንደዚህ አይነት ሰዎች አሉ። ለምሳሌ ሆን ብዬ ላስከፋ አልፈልግም፣ ግን ድንገት ኢሞሽናል በምንሆንበት ሰዓት ልናገር እችላለሁ። አሁን ሌላ ሰው ልክ ሲናገር በቃ ይሄ ልጅ አብዷል አባሮ ተብሎ ጎዳና ላይ የምታወጣው። ስለዚህ በቃ ሪሃቢሊቴሽን ሴንተር ያስፈልጋል። እኔም መትረፍ ፈልጋለሁ ብዬ እኔ በቃ ስለ ዳንኩኝ ራስ ሬግሬት ስላደረኩኝ ሌላም ወጣት እንደው ማዳን ፈልጋለሁ። በየቤቱ ብሶ ይደውልኛል። ሙዲ አንዳንዴ ዜሮ ሆናለሁ። ትልልቅ ፋብሪካ አለኝ ሂዲ፣ አንዳንዴ መሄድ ያስጠላኛል፣ እከስራለሁ። ይሄ ዳውንና ያፔ መሆን ኦኬ። ምናልባት ይህ ንግግር የዛ የህመሙ ውጤት ሊሆን ይችላል ማለት እንችላለን ነውም እንጂ እንደ አንድ ጤነኛ ሰው እንደዚህ ያወራል። የመጣልኝ ኢሞሽናል ነው መልሶች የምንሰጠው እና አሁን ሚዲያ ላይም ሲሄድ ከዚህ በኋላ እጠነቀቃለሁ። አሁን እግዚአብሔር ይመስገን ጥሩ ቲሞች አሉኝ፣ ጥሩ ዶክተሮች ከጎን ያሉ ውጭም ሀገር ውስጥም ያሉና የሚሄድበት ሚዲያ ራሱ ማኔጅ ማድረግ ጀመሩ። ስለዚህ የመጣውን ኢሞሽን መመለስ ነው። ምን መሰለ ኬዙ ከኔ ውጭ ያለው ኢነርጂ ሌቭል የለም፣ ያን ሙድ ነው የምትከተለው። አሁን መሴና ብለዚህ ስጠረኝ ያ ኢነርጂ ሱፍ አስለብሶ አመጣኝ። አየህ ልክ እንደዚህ ደግሞ ዳውን የሆነ ኢነርጂ ካለ ያንን የምትከተለውና ስለዚህ ይሄ መታከም ይቻላል። ብዙ ሰው መዳን ይችላል ውሎውን በመቀየር ፖዚቲቭ ኢነርጂ ጋር በመዋል። ስለዚህ ብዙዎች ወደ ኔጌቲቭ እየገቡ ብዙ ጋር የተጋጩ ስለሆነ ይቅርታ ምልልበት የቻልኩት ምክንያት አንደኛ ከዚህ በኋላ ብዙ መስራት ፈልጋለሁ ነው። ሁለተኛው መልእክቴ ደግሞ ለብዙ ወጣቶች ከዚህ እንደዚህ አይነት ሱስ ውስጥ የሚገቡት አብዛኛው በዚህ ኢነርጂ ውስጥ ነው። ወዶ አይደለም ሰው የተለያየ ሱስ ውስጥ የሚገባው። ይሄ የሚፈጠርብን አምባላንሲንግ የለም ሀሳብ መለዋወጥ፣ እሱም ባላንስ እንዲያደርግላቸው የተለያየ እኔም በፊት ተናግሬያለሁ። ባለፈው የተለያዩ ሱሶች ውስጥ ተገኝቻለሁና ብዙ ጊዜ ያን የሚያደርገኝ ምን እንደሆነም ገብቶኛል። ስለዚህ ምንድነው ድንጋይ ሲመታ ሌላ ሰው አይምታው ብለህ መቆም የለም። አንተ የመታ ድንጋይ ያም የሚመታ ሳይሆን እኔ ተመትቻለሁና አንተ ትረፍ ነው። ስለዚህ እኔም የተመተውበትን ነገሮች አውቃለሁ። ደግሞ እግዚአብሔር ይመስገን ኢትዮጵያ ሕዝብ አላሳፈረኝም። ወዳጆቼ እንደ አዲስ ተመልሰውልኝ እንደውም አሁን ከበቀድሞ የለም ተረድቶኝ የተመለሰ ሰው ይበዛል ነው። ስለዚህ ጥሩ። አሁን የይቅርታ መልእክት ካስተላለፍክ በኋላ የተለያዩ ሀሳቦች ተሰንዝረዋል። ሁለት ጎራ ከፍለው አስተያየቶች ሲሰጡ ነበር። አንደኛው አስተያየት ይሄ ይቅርታ ከልብ የመነጨ ነው ወይ የሚል ጥያቄ ነው። እውነቱ ከልብ የመነጨ ነው? እንግዲህ በጣም ከልብ ነው ማለቴ። የዚህ ሪሃቢሊቴሽን ሴንተር የሚመሩ ብዙ የሳይኮሎጂ ቴራፒ የሚሰጡ ሰዎች ተአምር ነው የሆነባቸው። አንድ ሰው ለምሳሌ እግሬን አመኛል ብለህ ሐኪም ቤት ሄዳለህ። ሆዴን አሞኛል ብለህ ልትሄድ ትችላለህ። ብዙ የተለመደ ነው ወደ ሕክምና የሚያስኬድ። አይምሮዬን አሞኛል ብሎ የመጣ የመጀመሪያው ብሎ እንደውም ብዙ አሉ በየቤቱ ደፍረን እንዲነን ያላሉ ሰዎች አሉና ለብሶች ሞራል ትሆናለህ አሉና በዚህ ደረጃ ደፍረን ከመጣን ስለዚህ የቅርታችን ልክን ለማሳየት ከልብ የመነጨ ነው በደም እንጂ ከዚህ በኋላ ደግሞ በስራ ነው የምከሰው። ያ በማለቱ ብቻ ከልብ ነው በማለቱ ብቻ ሞራል ነው። ሌላው የተሰጡት አስተያየቶች እንግዲህ በቅደም ተከተል ልንገርህ በደም። ሌላው አስተያየት ምንድነው? አንዳንድ አስተያየቶች ስመለከታቸው ተመልካች ስለጠፋበት ነው ሚኮ ይቅርታ የጠየቀው የሚሉ አስተያየቶች። እውነት ነው፣ ልክ ነው። በጣም አሪፍ። ስለ ተመልካች አንዳንዴ ምንድን መሰለ ከተመልካችን ባለፈ ትቼዋለሁ እኮ ዩቲዩብን ለረጅም ዓመታት አልሰራሁበትም። ዝናም ከሆነ ኦልሬዲ አውቀኸኛል። መቼ ነው ያወቅኸኝ? ድሮ ዩቲዩብ ማቆም አንተ ነው። ቴንኪው እውነት ለመናገር ያ ሳይሆን እኛ ከዚህ የወጣ ሀሳብ ነው ያለን። የሰራሁትም ድሮ ለተመልካች አይደለም። በዚህ ተመልካች ፈልጌ አይደለም እዚህ የደረስኩት። ድንገት ጎዳና ነው ወደዚህ ያመጣኝ። አንዳንድ ሰው አሰበ ቀመረ ይሄን ለመፍጠር ነው ብሎ የመጣ አይነት ሰው አይደለም። ከአንድ ታክሲ ሹፌር ልጅ ከዛ ከሆነ ሚዲያ ሹፌርነት እድል ነው እዚህ ያመጣኝ። አሁንም እዚህም ይሄን ሁሉ የሚያስጉዘኝ እድል ነው። ገባ
ስለዚህ ጉጉት እንዳትለው መነሻዬን ማየት ነው። አንዳንድ የሚዲያን ትሬንድ ፈልጎ የሚመጣ ሰው አለ። ስለዚህ ቆም ብለን ወንድም እህቶቼ ቤተሰቦቼ እንዲያው የምፈልገው አመጣጤም ይህን ፍላጎት አይደለም። እኔ መጀመሪያ በዩቲዩብ ባገኘው ቪው የተከፈለኝ ገንዘብ ነው መጀመሪያ የገረመኝ ላይፌን ቀይ ስላደረገኝ ማለት ነው። ከዛ ኢንቴንሽን አይደለም የሆነ በጎ ነገር አለ ማድረግ የምፈልገው በጊዜ ሂደት የምትመለሳቸው ወደ ኋላ የምታስባቸው ነገሮች ናቸው። ይቅርታ እንጠይቅ ያደረጉ እውነት ነው። አይ ከዚያ በፊት ግን ከንግግሩም በፊት ሚኮን የዩቲዩብ ብር አጥግቦታል እውነት ነው የሚል ሀሳብ እና ከጥጋብ የመነጩ ነገሮች ናቸው ብዙ ሲያደርግ የነበራቸው ድርጊቶች ከዛ የመነጩ ናቸው የሚሉ አስተያየቶች አሉ። በደንብ አለ። እንደውም ባለፈው የሆነ ሚዲያ ላይ ብያለሁ እንግዲህ አለመጥገባችንን ለመናገር እንግዲህ አይፈቀድም እንጂ የሚዲያ ፖሊሲ ሞባይል ባንኪንጋችን ብታስቀምጥልና ብትደገፍ ድጋፍ ያስፈልጋል። ምን ጠገብን? አይ እንግዲህ በሚሊዮኖች የሚቆጠር ገንዘብ እንደምትሰራ ይነገር ነበር። ሚሊዮነር እንደነበርክ ነው የማውቀው የምሰማው። እውነት ነው። ምክንያቱም ሀሳብ እስካለኝ ድረስ የሰው ልጅ ሀሳብ እስካለው ድረስ ምንድን ነው አለኝ። ለምሳሌ ግድቡን ሲጀመር በፊት ጠቅላያችን ነበር ግድቡ የለም ይገነባል የሚል ግን ሀሳብ ነበራቸው። ከየት ነው የመጣው? ከህዝቡ ተሰበሰበ። ሀሳብ ስላለ ማለት ነው። እኔ አሁን ነኝና አይደለም የምለው ሀሳብ ስላለኝ አሁን ብር ላይኖረኝ ይችላል፣ ግን ሀሳብ አለኝ። ያ ሀሳብ አይደል ቢሊየን የሚያደርግ ቢሊየነር የሚያደርግ ትሪሊየነር። ስለዚህ አሁን ቱ ቢሆንስ የለኝም ልል አልፈልግም። ገንዘብ ግን ካሽ ላይ ኖሮኝ ይችላል። ይሄን ደግሞ የወዳጆች ስፖንሰር እያደረጉኝ እየደገፉኝ ነው። ግን ሀሳብ የታረከው ያ ሁሉ የዩቲዩብ ገንዘብ አለ እንግዲህ እንዳየኝ ልጅነትም አለ። ድሮ ከዚህ መለስ ብሎ መውጣት ደስ ይለኝ ነበር። እኔ በምዝናናበት ቦታ ሂሳብ ከዚህ መለስ እኔ የሚከፍለው ብዬ ወጣ ነበር። ኦኬ ኮንትሮል አናደርገውም ነበር። አላስከውም ገንዘቡን በደንብ እውነት አላስኩም። እኔ እኮ ሚኮ ህንፃ የሚል ጠብቅ ነበር ከተማ ውስጥ በእውነት ያን ጊዜ በነበረው እንትን መቼ ግን ቱ ቢሆንስ አሁን በወራት ውስጥ ሊኖረኝ ይችላል ብዬ አስባለሁ። እውነት ነው። ለምን መሰለህ እኔ ያልኩበት በጣም ብዙ ቤተሰቦች ከዓለም በጣም ብዙ ቤተሰቦች ደወሉልኝ። አብረን እንቆማለን ያሉት በእግር ብቻ አይደለም ትልቅ ነገር ስለሆነ ሀሳቤን የሚወዱ የሚያከብሩኝ አሁን ድጋሚ የተቀበሉኝም አብሮ ያሉ ስላሉ እኔ አሁን እዚህ ጋር አንድ ቆንጆ ሀሳብ ነግሬ እስክሪብቶ ብሸጥ ቢሊዮነር መሆን ይችላል። ማነስ ካለ ህዝብ አብሮ እሱማ ፈጣን ነበር እኮ ታውቃለህ። ሀሳብ አለህ፣ ጎበዝ ነህ፣ ፈጣን ነበርክ። የተሰጡ አስተያየቶቹን ነው እያነሳው ላይ ያሉት እና ሲዘነዘሩ የነበሩት ይህን ቃል በቃል ባነበው ይሻላል በለው። ሚኮ ተራ ብሽሽቅ ውስጥ ገባ፣ ከሌላ ሰው የለም አለ። የተሰጠውን ትቶ ያልተሰጠው ላይ ችሎታ የማይጠይቁ ነገሮች ላይ አተኮረ። በሃይማኖት የተነሳ መበሻሸቅ ጀመረ የሚል አስተያየት አለ። እውነት ተቀበለዋል። ሁሉ እውነት ተቀበላለሁ። አድርጌዋለሁ ሳታስበው አስቤውም ሳላስበውም ያደረኳቸው ነገሮች አሉ። እስቲ አስበህና ያላሰብከው ምን መሰለህ፣ አንዳንዴ እንደነገርኩ ሀሳቤን አልረዳ ስትለኝ የገባሁባቸው አንዳንድ ጉዳዮች አሉና አንዳንዴ እንዳጠፋ ላለመጥፋት የምትፍጨረጨረው ነገር የለም። ሊያጠፋ የሆነ ነገር ሲመጣ ለመቆም ብለህ የምትታገልባቸው መንገድ ውስጥ ተሰልፌያለሁ። ስለዚህ ግን ያ ደግሞ እልዎች ምናምኖች ደግሞ ያው ከፈጣሪ ጋር ይቅር ብዬ ማደስ የምፈልጋቸው መንገዶች አሉ። ሳላስባቸው ደግሞ የተፈጠሩ አሉ። እነዛ ደግሞ ከኔ እውቅና በሆኑ ውጪዎች ሰዎች በነገሯቸው ሀሳቦች ውስጥ የተፈጠሩብኝ ነገሮች አሉ። እኔ ነኝ ያላልኳቸው መንገዶች እሱ እንደዚህ ነው ተብሎ በተነገሩ ሀሳቦች ተወክዬ ያው እንግዲህ አልተቆረጥኩም እንጂ ምንድን ነው የሚባለው መዶሻ ቢኖር ተከፍዬ ለሁለት የምቀመሰው ነበር። እግዚአብሔር ጠብቆን ነገሮችን በተለያየ መንገድ በደንብ አለ እንጂ ብዙ እንደው ሚዲያ ላይ ጠበዛው የማቅረብ ነው ምንድን ነው በደንብ በዚህ ሰዎች ለቫይራልነት ይጠቀሙታል። እና አንድ ልጅ አለ ቆይ የምታወራው ወሬ ስለኔ ነው ወይ አልኩት ሚዲያ ላይ እንዴ ማይኮ አሁን እኮ አንቺ ጮማ ነሽ አንተን ነው ቅረን ነው እንጂ የምንፈመሰው አለኝ። ችግር የለውም ወንድሜ፣ ግን እሱ የሚናገረው ነገር ሰው ያምንና ይከተላል። ገብቷል። አሁን የመጣው የሶሻል ሚዲያን ትሬንድ እንዳየኸው ነው። ይሄ እያልኩ ያለሁት እንግዲህ አላጠፋውም እያልኩ ግን በር ከፍተሃል እኮ አንተ አሁን ለብሽሽቁ ውስጥ ገብቷል፣ የተሰጠውን ትቶ ያልተሰጠው ላይ አትኩሯል የሚል ነገሮች አሉና እውነት ነው። የተሰጠኝን እስኪ ለዙ ተራ ብሽሽቅ ውስጥ ከገባህ አንተ በር ከፍተሃል ማለት አይቻልም። በደንብ ልክ ነው፣ ከፍቻለሁ። አሁን ሰው ድሮ የሚወደው ማስቀውን ማዝናናው ማይኮ ነበር። ከሆነ ሰዓት በኋላ ተቀያየረ ካራክተሮች ይዤ መጥቼ አንዳንዴ ጥሩ ነው ብዬ አስቤ የቆምኩባቸው መንገዶች አሉ። ደግሞ ሌላው መንገድ ደግሞ ሰውን አናዷል። አንተ አሁን ሁሌ ስተኝ እኔ እንዳስቅ እንዳዝናናው ለምፈልገኝ ከሆነ የሆነ ሰዓት ላይ ደግሞ እንደዚህ ብዬ ከመጣው
የሆነ ሳለ ደግሞ ሌላ ነገር ሲሆን እንደምረብሽ የለም ኦዲየንስም እንደዚህ ነው። ይሄን በማወቅም ባለማወቅም ነው መሲ። ኦኬ ሌላ ልጨምር ሌላው የመከላከያ ዩኒፎርም እየለበሰ ለጉድ መሸለል ጀመረ። ሽጉጥ እየታጠቀ መዛት ማስፈራት አመጣ። ከባለ ሀብቶች ጋር በመሆን አላስፈላጊ ቪዲዮዎችን መስራት ጀመረ ይላሉ አስተያየት ሰጪዎች። በጣም ሶሪ ለምንድን ነው ያደረገው? በጣም ሶሪ ቱ ቢ ሆነስት የሚሊተሪ ልብስ በጣም የሚከበር ልብስ ነው። ከዚህ በኋላ እንደውም ቃል ገብቻለሁ ደፍሬ ይሄን ነገር አላደርግም። እኔ ሀገር ያስተዋወቅኩ መስሎኝ ተቋሚን የጠቀምኩ መስሎኝ የተሰለፍኩበት መንገድ ነው። ይሄ ከብሽሽ ጋር እንዲያዝብኝ አልፈልግም። አይ ከፕሮሞሽኑ ውጭ ምናልባት ከተማ ውስጥ እንደዚህ የመከላከያ ልብስ ለብሶ ይታያል የሚል ነገሮች ሚዲያ ቪዲዮ ስሰራ ምናምን አድርጌያለሁ። ግን አሁን ተቋሙም አሁን በስነ ስርዓት ህግ አውጥቷል። 25 ዓመት በላይ እንደሚያሳስር አውቃለሁ ሚሊተሪ መልበስ። እኔ የመሰለኝ ነገር በቃ ነጮች ላይ ታጣቅም ሚሊተሪ ሲመጣ ህፃናት ሲቆሙ ምናምን ያየውን ትሬንድ ፈልገው ነበር። በቃ ሀገርን እንደሞደድ ነው አስቤ የተሰለፍኩት። ገብቷላ። አሁን አሜሪካ ላይ ከሆነ አንድ ሚሊተሪ ሲቆም ተማሪው ይቆማል፣ ከፍ ሲል ከፍ ዝቅ የሚባልበት ያኛውን ትሬንድ ሀገራችን ላይ ቢፈጠር በሚል በቢ ፖዘቲቭ ሳይድ እንድታይ የሚፈልገው ሞክሬው ተቋሙም እግዚአብሔር ያክብራቸው አክብሮኝ በቃ የሆነ ያህል ጊዜ የሄድንበት መንገድ አለ። ይሄኛውን ግን እውነቴን ነው የምልህ አሁንም ይኸው ፈጣሪ አለ እኔ እግዚአብሔር ምስክሬ ነው ካልኩኝ አልዋሽም። በዚህ አይነት ኢንቴንሽን ያደረኩት ነገር የለም። ይሄኛው እንደውም ከዛ በኋላ እንደውም ሚዲያ ላይ በስነ ስርዓት ራስን ሰው እንዲፈራህ እና የበላይነትን ለማሳየት የሚመስል ነገር ይመስለኛል። አይደለም እንደዚህ አይነት ነገር የለም። መንገዱ የመጣሁበትን መንገድ እሱ አይደለም። እንደውም እኔ ተቋሙ ሰው እንዲወደው ህፃናት አይተው ከሆነ ቪዲዮ ስራ ያቅፉኝ ነበር ምናምንና ይሄ ለማላመድ አዘ ፒአር የለም መሀል ላይ ሆኜ ባለሀብቶች ጋር የምትሰራው ቪዲዮስ ምንድን ነው? ይህ ኮንዶሚኒየም አይደለም። በመሃል መገናኛ ላይ በ40/60 አከፋፈል ቴምር ፕሮፐርቲስ አዲስ ነገር ለእናንተ ይዞላችሁ የመጣ እንጂ ከስቱዲዮ 32 ካሬ ጀምሮ በ2,700,000 ብር ጠቅላላ ክፍያ እንዲሁም ባለ 1 መኝታ 60 ካሬ በ4,600,000 ብር ጠቅላላ ክፍያ፣ ባለ 2 መኝታ 90 ካሬ በ7 ሚሊዮን ጠቅላላ ክፍያ እንዲሁም ባለ 3 መኝታ ከ113 ካሬ ጀምሮ የካሬ አማራጭ በ9,200,000 ብር ጠቅላላ ክፍያ ጀምሮ እነዚህ ቤቶች 35% ድረስ ቅናሽ የተደረጉ ቤቶች ሲሆኑ አሊያም ደግሞ 20% ብቻ ቅድመ ክፍያ በመክፈል ቀሪው ቀስ ብላችሁ የምትከፍሉበትን አማራጭ ይዘንላችሁ መተናል። በተጨማሪ ደግሞ በ40/60 አከፋፈላችን 40% ብቻ ሲከፍሉ 10% ቅናሽ እናደርግላችሁና ቀሪው 60% ቀስ ብላችሁ ቤቱን ስትረከቡት የምትከፍሉት ይሆናል። ቴምር ፕሮፐርቲስ እነዚህና ሌሎች አማራጮችን ይዘን ስለመጣን ከታች በምናስቀምጣቸው ስልክ ቁጥር እኛን ኮንታክት ማድረግ ይችላሉ። ያው ማስታወቂያ ለመስራትም ተገናኝቻለሁ እነሱን ለማስተዋወቅ። ግን ከባለፈው እንደውም ፌዴራል ፖሊስ አንድ ትልቅ የተከበረ ተቋም ጠርቶኝ አንተ ሚዲያ ላይ እየቀረቡ አንተ ባለሀብቶች ናቸው እያልክ እያቀረብክ ህዝብ እየተዘረፈ ነው የሚል አይነት ኮሜንት ተሰጥቶኝ ተቀብዬ ታርሜ አመሰግናለሁ ኢንስፔክተር። በዚሁ አጋጣሚ ወንጀል ምርመራ ሚዲያን ባላንስ አድርገው ምክር ሰጥቶኛል። ወንጀል ምርመራ የምታውቀው ከሆነ በጣም ወደው ተቋም ነው። አሁን ብዙ ነገር መታረም ፈልግ በልጅነት መሲ አልዋሽም ፍጥነቴ ብዙ ዋጋ አስከፍሎኛል። ስለዚህ ሳታስባቸው ነው የገባህበት ብዙ ነገሮች ያለ ብስለት ይመስለኛል። እውነት ነው። ሌላው ያው የተነሱበት ነገሮች ያው መቼም ሰው ፍርጥጥ አድርገን እንድናነሳው ብዬ ስላሰብኩ ነው። ሌላው ሚኮ ከፕራንክ ወደ መንግስት ፕሮሞሽን ስራ ገብተዋል፣ የመንግስት ሰው ሆነዋል የሚል ሀሳብ ያቀርቡባልና እንግዲህ ከፕራንክ ወደዚህ መውጣትህን ብዙ ሰው ያልፈለጉ ሰዎች አሉ። በዚህ ላይ ምን አስተያየት? ምንድነው መሰለህ እኔ አሁን ማስቅ ከሆነ ሌላ ጣቢያ አትበጥብጥ ነው እያሉኝ ያለው። ጠልተውት አይደለም የምሰራውን ስራ ህዝቡ ግን ያኛውን የሚያስቀው ማይኮን እየተፈለገ እንደሆነ ይገባኛል። ገብቷላ። ስለዚህ ለካስ የኔ ታለንት እሱ ነው። የሚያስቀው የሚያዝናነው ማይኮ ነበር መቀጠል ያለበት። ስለዚህ እነዚህ ነገሮችም ለሀገር ሳያስፈልጉ ቀርቶ ነው ልል ሳይሆን ለምን አስከፋለሁ? በቃ ላስቃ የተፈጠርኩት በቃ አሁን ተመልካች ቤተሰቦች እያሳኩ ቀጥላለሁ ነው እንጂ ወደዛ ወደዚህ ያልኩበትን ምክንያት በእንደዚህ አይነት ፊልተር አውት ብታረጋቸው አይ ምናልባት የሰዎች ዘንድ እንዲጠራ ስለፈለኩ ነው። አሁን አንዳንድ ጊዜ የመንግስት ስራ ማስተዋወቅና የመንግስትን ፖለቲካ መደገፍ በአንተ ዘንድ ልዩነት አለው የለውም? ልዩነት አለው። እኔ አስተዋዋቂ ነኝ። አሁን ለምሳሌ ቀጣይም ሌላ መንግስት ቢመጣም አስተዋውቃለሁ የሚል አይነት ኢንቴንሽን ያለኝ ሰው ነኝ
እንጂ በአንድ ሳይድ ብሎ መቆም እኔ ምቆም የማይደሰው ስላልሆንኩኝ አንተ ሀሳብ ያለው ሰው አይቆምም። ገብቷላ? እንደውም ፈጣሪ ካለ እንደውም ቀጣይ ምርጫ ወዳደራለሁ ያስባለሁ። በራስህ ዘለንስኪ ተወዳድሮ እንግዲህ ሀገር እየመራ ኮሜዲያን አሁን ኮሜዲያን ዞግ ይዤ መሞክር ምፈልግ አይነት ሰው ነኝ። ግን ይህ ድርቅ ያለ ሀሳብ ያለኝ ሰው አይደለሁም። ድርቅ ያለ ማለት እንዲህ ነኝ የሚል አይነት ሰው አይደለሁም። ፍሌክሲብል ነኝ። ከሁሉም ሀሳብ ሰማለሁ፣ ሁሉንም ወዳለሁ። በሁሉም በኩል ደግሞ ያለው ሰው ስለሆንኩኝ ስለዚህ እንደ አንድ ማስታወቂያ ሰርቼዋለሁ እንጂ የፓርቲ አባል አይደለም። እኔ አይደለም ወይ ምንም አይደለም። ሌላው የተነሳው ነገር ምንድነው? አሁን በተለይ በስፋት የምናወራበት አንደኛው ማይኮ ያገኘውን የማህበራዊ ሚዲያ ዝና በአግባቡ መጠቀም አልቻለም። እውነት ነው ተብሏል። እውነት ነው። በዚህ ለምን አስተያየት? በጣም አሪፍ። እሱን በጣም ራሴንም አሁን ለማረም የምፈልገው አይነት ነገር ነው። እንዴት መሰለህ? አሁን ፕሮቶኮል ብዙ መጠበቅ አልችልም። አሁን ስታገኘኝ በቃ በሁሉም ቦታ ልገኝ ይችላል። አንዳንድ ሰዎች አንተ እዚህ ቦታ መገኘት የለብህም ምናምን ይሉኛል። ከዛ እንደውም ቀልድባቸውና እንደ ኢየሱስ ክርስቶስ በየቦታው ነው የምገኘው እንደውም እኔ እላለሁ። እና የምትለውን ነገር በአግባቡ መጠቀም ያልቻልኩበት የሚረዳኝ ሰው አካባቢ ላይ አለመኖሩ አንድ ኢምፓክት ፈጥሮብኛል። ስለዚህ ማንም የሚረዳኝ ታለንት ያለው ሰው ማናጀር ይፈልጋል። ታለንት ማናጀር እንደሱ አይነት ነገር አሁን በቀጣይ ደግሞ የምናስተዋውቅም ሰው ስላለ በዛ ነገር ፈጥራለሁ። ክሬቲቭ ስለሆንኩኝ ኮንፊደንሴ ከፍ ያለ ነው እና እሱም ኢምፓክት ፈጥሮብኛል። ሳወራህ ድምፄን ቀይሬ ላወራ አለመቻልም ስራ አበላሽቶብኛል። ድምፄን ቀይሬን ሴት ሰላም ነው ምናምን የሚባለው ነገር አላውቀውም። አንድ ታክሲ ሾፌር እግዚአብሔር እንግዲህ ከፈረንሳይ ለጋሲዮን ያመጣው ሰው ምን ሉን ብትል አትችልበትም። አመጣጣችንም እሱ አልፈቀደልንም። ስለዚህ እሱም እንደ ምንድን ነው ፕሮቶኮል ጠብቀህ በደንብ አላስከውም። የታገኘውን እድል በአግባቡ መጠቀም አልቻልኩም። ግን ከዚህ በኋላ እጠቀምበታለሁ። ሌላው ያረፈደ ይቅርታ ነው የሚል አለ። እንደውም አንዱ ቀልዶ ባህል ያረፈደ አራዳ ብሎ ትምህርተ ስላቅ አርጓል። ያረፈደ ማለት እኮ አልሞትኩም በህይወት አይደል? ማርፈድ ማለት እኮ ስትሞት ነው። በህይወት እስካለ አላረፈድኩም። ምናልባት ኢንተርቪውን ባለፈው አንዴ ከይቅርታ በኋላ የሰጠው ኢንተርቪው አይቶ በግልጽነትና በስነ ስርዓት መካከል ልዩነት አለ የሚል አስተያየት የሰጠ አንድ ሰው አለ። ምን ማለት ነው? በግልጽነት ያው ግልጽ ነው፣ ግን በስነ ስርዓት ይህን ጉዳይ በስነ ስርዓት ባለው መልኩ አልተናገረውም አይነት ወይም ከልቤ መነጨ ይቅርታ የመስጠት አይነት አይደለም የሚል ሰፊ ልዩነት እንዳለ መረዳት አለብህ። ከልብ ይቅርታ ጠይቅ የሚል አስተያየት ቃል በቃል ነው ያወራው። አሁን ምን አደርጋለሁ መሰለህ መሲ፣ ከልቤ መሆኑን ለማሳየት በስራ ልካስ ትንሽ ይወር ብቻ የታገሱኝ 2 ወር 3 ወር ቀጣይ የምሰራቸው ፍሬዎች የይቅርታ መካሻ ይሆናሉ። እንደውም ይሄ ጸሐፊ ምንድን ነው ያለው? ከልቡ ይቅርታ ከጠየቀ ፈጣን ጥንቸል ነው እኮ። ጥንቸል ጥርሴ ነው። በፊት ፈጣን ጥንቸል ነበረ። ወደ ይቅርታ ከጠየቀ አሁንም ፈጣን ጥንቸል መሆን ይችላል እኮ። ጥንቸል ኢንሴንስ ማለት አሁን ፈጣን የሚሮጥ አይ ከጥርሴ ጋር ተያይዞ መስሎ ለቢኮ አይ ሯጭነትህን ፈጣንነትህን ነው አድንቋል። ድሮ የነበረውን ነገር በኋላ ነገሮች በማበላሸት ተበሳጭቷል ይሄ ጸሐፊ። ነገር ግን ከልብ ይቅርታ ከጠየቅ ስነ ስርዓት ካለህ ድሮ የነበረን ፈጣን ጥንቸልነትን መቀጠል ይችላል የሚል አስተያየት ነው የሰጠው። ዋው አመሰግናለሁ ወንድሜ፣ አመሰግናለሁ ወንድሜ። እንደውም ከጥንቸል ደግሞ ጨምርላችሁ ውድ ቤተሰቦች እንዳቦ ሸማኔ እንሮጣለን አብረን ኦዲየንሶች ጋር። እነዚህ አስተያየቶች ናቸው የሰጡት። እንግዲህ ያዩዋቸው ብዙ አስተያየት ተሰጥቶ ይሆናል። እነዚህ ነገሮች ናቸው። ቢኮ አሁን በጣም እንግዲህ ብዙ ትችቶች ነው ያስተናገርከውና ከተሰጡ ትችቶች መካከል በጣም የነካህ አስተያየት የትኛው? እንትን እንዳይመስልብኝ አሁን ንቀት እንዳይመስል ሰው ነው ይሰማሃል። እኔ የሚሰማኝ አንዱ ትልቁ ስሜት እኔም ቢያውቁኝ የሚል ስሜት ነው። ከዛ ውጭ ግን አሁንም የኔ ነገር ባይዘ የተቆራረጠ ነው ችግር የሚፈጥረው። ግን ቱ ቢ ሆነስት መስዬ እኔ በእውነት ትችትን ያን የምፈራ ሰው አይደለሁም። መተቸትም አለብኝ ብዬ የማስብ ሰው ስለሆንኩ አልደነግጥም። እኔ መንገድ ላይ ሰዎች እኮ ይሰድቡኛል። ጌታ ኢየሱስ ምስክሬ ነው፣ አምላክ አለ ቴንኪ ወንድሜ ብዬ ነው የማልፈው። ይሄን ያህል የለም እንደዚህ አይነት ባህሪ ስለሌለኝ ነው እስካሁን የቆየሁት። እንደውም በፊት ምን አደርግ ነበር የስተት አካሄድ እየሄድኩኝ ቆይ ሚዲያው ጸጥ አለ፣ ቆይ በምን እንሰደብ እያለን ፖስት ነበር። በጣም አልጎሪዝሙ እንደዛ ስለሚፈልግ ነው አይደል? አልጎሪዝሙ ይፈልጋል፣ እኛም ደግሞ ወጣትነት ስህተት ነው። እና ያን ያህል ሳይሆን እኔ አሁን የምፈልገው
መካስ ያለብኝ ነው ማስቡ። ምን ልካስ በምን ላሳይ የሚለው ላይ ነው። አዎ ግን ያው ወደ እሱ እንመጣለን እኮ ግን በጣም በቅርብ የሚወዱ ሰዎች ሲተቹ ስሜቱ እንዴት ነው? በጣም የሚወዱ ሰዎች ትችቱ አይደለም የሚያናደኝ ሲርቁኝ። አሁን የቅርብ ሰዎች እኔ ፈለግኩ ልትልኝ ይችላል። እኔ አብረኝ የምታሳልፍ ከሆነ እኔ አሁን እየሰደቡኝ አብሮ የሚሉ ጓደኞች አለ የፍቅር ማለት ነው እና ግን ከምትለየኝ እየሰደብከኝ አብረን እንድትቆይ ነው ፈልገው። ትንሽ ፔን የሚያደርገኝ የሚሰማኝ ስትለየኝ ነው። አሁንም ሰውም ከኔ አንዳንድ በብዛት አይደለም በከፊል የሄዱት ስለተለዩ ነው። ግን አብራችሁኝ እያላችሁ ተቹኝ። አሁንም እንሰራለን። ግን ስሜት ነበር ሰዎች እንደዛ ሲወርዱብህ ትችት ሲሰጡ ምንድን ነው የሚሰማ? ምን አይነት ፈተናዎች አሳለፍክ? ድሮ በፊት ስለጀመርኩኝ ለመደው ሰውነት አንደኛ እዚህ ጋር ጭንቅላት ትንሽ ወጠጥ ብላለች። ከጂቢ መጥኑ ካፓሲቲ ጨምሮ ችግር የመቋቋም ካፓሲቲ ይዘናል ጨምሯል። እንደኛ ባይዘው ምንድን ነው የሚባለው እንግዲህ ባዮግራፊ ያመጣውበትን አመጣጥ እንግዲህ ከዚህ በፊት አውርቼዋለሁና ከዛ የመጣ ሰው ምን ሊመስለው ይችላል ነው አሁን የምፈልገው። አሁን ያዘው ቆዳ ሆኗል ማለት አንተ እኔ ግን እየተቸኝ አትለይ ነው። ከዚህ በኋላ ገና ብዙ ትችት ሁላችንም እኮ የትችት እያስተናገደን ነው። ስድብ እናስተናግዳለን፣ ትችት እናስተናግዳለን። ያው የቆዳችን ያዘው ቆዳ ካልሆነ ከባድ ነው። ለብዙዎች መምከር የምፈልገው ለመለወጥ ለማደግ የሚጥር አንድ ወጣት ወይ ደግሞ ያሳባውን ለማሳካት የሚፈልግ አንድ ራዕይ ያለው አንድ ሰው ዛሬ በመሴ ሾው እየመከርኩ አይደለም ከገባኝ ለማውራት ነውና እየተተቸ ኑር። እየተተቸ ግን ተተቸው ብለህ ግን አትቆም። እየተተቸ እለፍ። ተተቸው ብለህ ወደኋላ አትቀር። ከዛ በኋላ ታያለህ በረከቱ ነው። አሁን እኛ እየተተቸውበት ዛሬ አይደለም ልጅ እያለሁ ተተችቻለሁ። ግን እዛው ብቀር ኑሮ ቀረው ማለት ነው። ግን ምን ልል እወዳለሁ? እየተተቸ ቀጥል። ሰው ልጅ ወደ ሀሳቡ ይቀጥል ልል እወዳለሁ። መስለኝ እንደም አንተም ቀጥልልኝ። ናይስ እንደው አሁን የጠየቀው ይቅርታ ከልብ ቢሆንም ምናልባት ሰዎች ይህን ይቅርታን ባይቀበሉም ታደርጋለህ? ኦልሬዲ በከፊል እንዋ ከተቀበሉኝ ጋር ሄዳለሁ። አንድ ወዳጄ በፐርሰንት አሰላልኝ ይቅርታ ክሬዲት ወሰድኩ። አሁን ቀጣይ ስለሚመጣ ነው 100% ነን 25% እንዲሁ ይወድሃል አለኝ። እንዲሁም ይወድሃል 25% ደግሞ እንዲሁም ይጠላሃል። 50% ይከተልን ፌር ነው። ስለዚህ 75% ይዘህ ነው የምትሄደው። ሁሉም ሰው ይወደኛል ማለት አይችልም። 75% ይዘህ ነው። አሁን የወደዱኝ 25% አለ። የጠሉኝን 25% ለምን ጠሉ ብዬ ልታገል አይደለም። 75% ኑረን ምክንያቱም ዓለምን ክርስቶስ የወረሰው በሞደር ነው እንጂ ቢጠላ ኖሮ እንጠፋ ነበር። ስለዚህ አሁን ደግሞ በሞደር ስለምቀጥል ምንም ይጠላኛል ብዬ የማስበው ነገር የለም። የሚወድ ሰው ባይዞ አይፈራም ታውቃለህ አይደለ? አዎ እንዴ የሚወድ አንተን ፍቅር በውስጡ ያለው ሰው ምን ሊፈራ ይችላል? ጥላቻን አያውቀውም ማለት እኮ ነው። ስለዚህ ደግሞ በፍቅር ደግሞ ምን ይሆናል? ጥላቻን ይወርሳል። ስለዚህ እኔ ትልቁ ኮንፊደንስ ሞደር ስለምሽል ነው፣ ሰብስክራይበር ስላለኝ አይደለም። ኦኬ ሰው ሞድ ትወዳለህ? በጣም ነው ሞድ ስለምወድ እኮ ነው ሳዝናና የነበረው ሳስቅ የነበረው በፊት መሰለኝ። ስለዚህ ካሁን በኋላ ብሽቅ የለም መንደፋፋት የለም። ለሚኮ ስለዚህ ከዚህ ክስተት የተማርኩ ትልቁ ትምህርት ነው ምንድን ነው ማለት እንችላለን? መሳሳት ሳስቡ ወይም በደንብ ከልብ ባስተውሉት አለመሄድ። እውነት ነው። ይሄን ተረድቻለሁ። ከዚህ በኋላ ደግሞ አልሳሳትም ብዬ ልል አልችልም። ግን በትንሽ እየጠበብም ቢሆን አሁንም መሳሳት አይቀርም። ግን እየጠቀምኩ ነው የምሳሳተው ከዚህ በኋላ። እንዲህ አይነት ግብዳ ስህተት ግን አይጠበቅም። ኧረ በፍጹም ቃል ትገባለህ? ቃል እገባለሁ መሴ ቀኝ እጅ። ስለዚህ ዛሬ ለመሴ ሾው ተመልካቾች ትክክለኛውን የይቅርታ መልእክትን በጣም አመሰግናለሁ አስተላልፍ። በቅድሚያ መሴን እግዚአብሔር ያክብርልኝ ስለጠራኝ አክብሮ እንዲህ ነው ብሎ ሳይንቀኝ ሊያስታርቀኝ ሀሳቤን እንድሰማ እዚህ ሚዲያ ላይ ስለጋበዘኝ በጣም አመሰግናለሁ። በመሴ ሾው እንዲሁም ደግሞ በዚህ ሚዲያ ስም ከዚህ በኋላ በስራ ከሳችኋለሁ። ካጠፋው የሚዲያ ይሄንን ቪዲዮ መልሳችሁ ያመጣችሁ ትተችኛላችሁ። እስቲ ቆም ብለህ ይቅርታ። ቴንክ ዩ በጣም ደስ ይላል። ያው እንግዲህ ይቅርታ ብለሃል፣ ብዙ ነገሮችን አስተካክልብሃል። ብዙ ሰዎች መቀበል አለባቸው ብዬ አምናለሁ። እንደ አንድ ሃይማኖት እንዳለን ሰዎች ይቅርታ መቀበል አለብን ብዬ ነው የማምነው እኔ። እንደኔ እምነት ሰው ያጠፋል፣ ግን እታረማለሁ ብሎ ይቅርታ ካለ ይቅርታ ማድረግ አለብን ብዬ አስባለሁ። ይሄ የኔ እምነት ነው።
ስለዚህ ጥሩ ነው፣ ልትመሰገን ይገባል። ዋናው ነገር ከጥፋቱ መመለሱ ነው። ትልቁ ጥፋት መስራቱ ብቻ አንድ ነገር ሆኖ ግን ከጥፋት መመለስ ደግሞ ትልቅ ነገር ነው ብዬ ነው የማምነው። ይቅርታ ጠይቃል። በጥሩ ስራ እንደምንጠብቅ ተስፋ አደርጋለሁ። እዚህ ላይ እንግዲህ እርስዎ ይቀጥላሉ ብዬ ነው እንጂ እንግዲህ ይሄ ሁሉ ነገር የተፈጠረው ሚዲያ ላይ መውጣት አይደል? እንግዲህ የሚዲያ አቅጣጫ የሰጠኝ ወንድም አለ። ዩቲዩብ እንዲህ ነው ብሎ ያስተማረኝ ኤልቲቪ ሹፌር እያለሁ። እሺ ከዚህ በኋላ ማን በሚዲያ ህዝብ ልክስ አይደል? ይሄው ራሱ ወንድም ያማን ይባላል። በእግዚአብሔር ፍቅር ይሄን መንገድ አሳይቶኝ እዚህ ደርሼ ስቻለሁ። ጥሩ ነገርም ሰርቻለሁ። ከዚህ በኋላ ደግሞ የምቀጥልበትን ትልቅ ሲስተም ይዞ አሁን ከጎኔ ሊሆን እዚህ መጥቷል። በአንተም በመሴሾ ስም እንግዲህ እሳቸው እንደምጋብዘኝ ያምናሉ። አማኑኤል አክሊሉ በክብር እንጋብዘዋ። አማን እንኳን ደህና መጣህ። እንኳን ደህና ቆያችሁ። ሁሉ ሰላም ሰላም ነው። ያ ብዙ ሰው አቅም እኔም ያው ከጀርባ ብዙ ስራ ስለምሰራ የጀርባ ሰው ነኝ። እኔ አንድ ላስተዋውቅልህ። እንግዲህ ለምትከታተሉ እንግዲህ በዩቲዩብ ላይ ይሄኛውን ተተቸውም የሚወደደው የሚያስቀውም ይሄ ብቻ ሚኮ ማይክ ቢፎር ስክራች እኔ ዶክተር ገመችስ ጋር ኤልቲቪ ሹፌር እያለሁ ዩቲዩብ የሚባል ነገር መጀመሪያ ሀብሎ እንግዲህ ያኔ የገባው ሰው ለእኔ ነግሮኝ ሀብዬ ኢሜል ከፍቶ ያስጀመረኝ ወንድሜ ነው። ስለዚህ ፍሮም ስክራች ፌመሱ ሁኜ ደግሞ ያየኝ ሰው ነኝ። አሁን ደግሞ ይሄ ሁሉ በተፈጠረው ብዥታ ደግሞ ከዚህ በኋላ የሚያስቀውን ተወዳጁ ማይኮ ሪብራንድ አድርገው ሊመልሰኝ ተቋምም ይዘው የመጣው ወንድሜ ነው። አማንን አመስግኑልኝ። ስለዚህ ዝና ምንጭ አማን ነዋ። በደንብ እኛ ያን ሹፌር እያለን እሱ ማለት የሚዲያው ዋና ነበር። ሲስተሙን ምናምን ያው ቋንቋውን ባላቅም ብቻ የተቋሙ እሱም ማናገር ከባድ ነው። አማን ግን ታለንቴን እያየ ምናምን ወደደኝ። የሆነ ሰዓት በምንድን ነው የተነሳው? ምንድነው የቲቪ ኮንተንት ጻፍኩኝና አንተ ሹፌር ነህ ፕሮዲሰር አይመጠንም ስባል ተዋትና ደራት ተበሳጭ ዩቲዩብ የሚባል ነገር አለ ቆይ እነግርሃለሁ አለኝ። ኢሜል ከፍቼ ከዛ በላይ ሞኔታይዝ አደረኩ። ብቻ ቢሃይንድ ሁሌ ምን ይለኛል መሰለህ እኔ አንተ ምርጥ አንደኛ ላልሆን እችላለሁ፣ ግን አንተ ምርጥ ሁለተኛ ነኝ። አንተም ደግሞ በእኔ በኩል ልክ እኔም ደግሞ አንተ ምርጥ ሁለተኛና ምርጥ አንደኛ ሆነን እንቀጥል የሚል ብዙ ነገር ያስተማረኝ ዛሬ በህዝብ ፊት አመስግኘው ማመስገን ብቻ ሳይሆን ቀጣይ ይዘነው ለምንመጣው ትልቅ ነገር በፊቱ ያ ሚኮ ማይክ ፕራንክ የሚያደርገው የሚያስቀው በምን አይነት መልኩ እንደሚመጣ እሱን በሙሉ የሚነግረን ነው። አይ ጥሩ ነው። ግን የሀብት ምንጭ ላይ መጀመሪያ ፌምህ ላይ ኖረ መሀል የነበርክ ፕሮብለም ላይ ለምን አማን አላማከርከው? ችግር ውስጥ ገብተህ የት ጠፋ አማን? አሁን ተመልሰህ ደግሞ ጥሩ ፕሮጀክት ልትሰራ ስትል አመጣው አማን። ችግሩ ውስጥ የት ነበር? ቻፓው ሲመጣ የት ነበር? አላገኘሁትም። ሶሪ ይቅርታ ጠይቅ። ምክንያቱም ገንዘብ ሲመጣ አብሮ ማኔጅ ማድረግ ነበረ። ግን ይገርመኛል እንደውም ምናልባት ኪሳራ ውስጥ ላትገባ ትችል ነበር አማን ቢኖር በጣም ግን ሁሌ ይለኛል አንዳንዴ ስደክም ምናምን ያገኘኝና አይጠፋም፣ አይንቀኝም። አፕ ዳውን ላይ ያገኘኛል ሁሌም አለና ግርም ይለኛል አንዳንዴና አሁን ከዚህ በኋላ አንዳንድ ሰዎች እኮ ገና ገንዘብ ከመስራታቸው በፊት አብረው ይኖሩና ገንዘብ ሲያገኙ እዛ የረዷቸውን ሰዎች ተው ሌላ ቦታ ሚል እውነት ነው። አያውን መታረሚን የምታየው መሲ አሁን እንደገና መጣው መታረሚን የምታየው ይቅርም ብሎ ማይ እነዚህ ነገሮች ራሱ ያጠፋቸውን ሁሉ ይቅር እያልኩ መመለስ ስለምፈልግ ነው። አይ ደስ ይላል። እስቲ አማን በደንብ ተመልካቾች እንዲያውቁ ራስን አስተዋውቀው። አማኑኤል እባላለሁ። አማኑኤል አክሊሉ እባላለሁ። ኤሌክትሪካል ኤንድ ኮምፒውተር ኢንጂነሪንግ አርባ ምንጭ ዩኒቨርሲቲ ከጨረስኩ በኋላ ዩቲዩብ ድሬቲዩብ በሚባል ካምፓኒ በቪዲዮ ኤዲተርነት ነው የጀመርኩት ስራ። ከዛ ያው በዛ ሰዓት ብቸኛው የሚዲያ አናዘር ፕላትፎርም የዲጂታል ፕላትፎርም ወዝ የዩቲዩብ እንትን ነው ድሬቲዩብ ነበር ማኔጅ የሚያደርገው። ከዛ ሰዓት ጀምሮ ሚስጥር ሆኖ የተደበቀ ነገር ነበረ ለኢትዮጵያ። ምንድነው ሚስጥር የሆነው? ዩቲዩብ እዚህ እንዲከፍል ለማድረግ እና ሚዲያውን እንዴት እንደመጠቀም እንዳለብን የሆኑ ሁለት ሰዎች ወይ የሶስት ሰዎች ልክ እንደ ኮካ አለ አይደል እነሱ ብቻ እንደሚያውቁት አንድ ነገር ነበር አደራረጉ። ስለዚህ ከዛ በኋላ ያለኝ እንትን እኔ ያንን ሚዲያ መጠቀም የሚችሉ አርቲስቶች ሊሆኑ ይችላሉ፣ ኮንተንት ሐሳብ ያላቸው ሰዎች ጥሩ ነገር ይዞልን የመጣው ስርጭትን አቀለለልን። ያው አዲስ ነገር አላመጣም አይደል። ቤዚካሊ ኮንተንት ክሬተር የነበረ ሰው ወይዘር ኮሜዲያን ይሁን ወይም ሌሎች ሰዎች እነሱን ነው ለማጉላት ወይም ደግሞ ለነሱ መድረክ ተጨማሪ ፈጠረ። ስለዚህ እሱን ምንድን ነበረ ለሁሉም ሰው እየገባኝን ያህል አትሊስት መክፈቱን
ከዛ ደግሞ ይዘቶች ምን መምሰል እንዳለባቸው እኔም ራሴ ይዘት ፈጥር ነበረ። ከዛ በኋላ አቤና ከቤ የሚባል ፕላትፎርም ትዝ ይላችሁ ከሆነ እነሱ ኮንተንቶች አብዛኞቹም ጽፋቸው ነው የነበረው። እውነት ነው። አንድ ኮስታራ አይደለም። አቤና ከቤንም ስራ ተነበርክ? ዋው ላማን እና ኮንተንት ክሬት ማድረግ እንደዛ የውስጥ ስሜቶች ነበሩ እና ለኔ መድረክ ስላገኘው ያው እንደ ሚዲያ ጥሩ ሰው ላልሆን ስለምችል እንግዲህ ንግግር ይቅርታ ከተሸራረፈ የጀርባ አይነት ሰው ነኝ። ምንድን ሁልጊዜ ራሴን የማስቀምጠው እንደ ገብረ እግዚአብሔር ገብረ ማርያም እንደ ስለሺ ስህን ነው። because ቀነኒሳም እንዲኖር ኃይሌም እንዲኖር ጥሩ ሁለተኛ የሚወጡ ሰዎች ያስፈልጉናል። መርጠው በምርጫ እኔ በምርጫ ሁለተኛ ነኝ ብዬ ማስብ ሰው ነኝ። በምርጫ ተገድጄ አይደለም። ሁላችንም እንደ ኢትዮጵያዊ መቼስ ሁለተኛ መሆን አንወድም አይደል? አንደኛ መሆን ግን እነዛ ሁለተኞች ምርጥ መሆን ብቻ የሚጠበቅባቸው ከጀርባ ከብዙ ሰዎች ጀርባ ከቴሌቪዥን ፕሮዳክሽኖች ጀርባም አለ ይባላል። በብዛት ሰማሁት ነገር በብዛት እንደዛ አለው። ከየት ቴሌቪዥን ኤንቢሲ ኢትዮጵያ ላስት ከነበረ የመጨረሻው ጊዜ ኤንቢሲ ኢትዮጵያ ጋር ነው ከሚዲያ ጋር ያለን ቆይታ። አሁን ከዛ በፊት ኤንቢሲ ኤልቲቪ ናሁ ፋና በጣም ብሪፍሊ በጣም ብዙ ባይሆንም ፋና አካባቢም ነበርኩኝ በጣም በአጭር ጊዜ። ከዛ ያው በመንግስት ተቋማትም ላይ የተወሰነ ስራዎችን ሰርቻለሁ። ብዙ አርቲስቶች እና የጥበብ ሰዎች ይመሰክሩልሃል። ምን ስላረክላል? አይ ቲንክ በነፃ አገልግሎት ስለሰራ ገንዘብ ማቀበል ይሆናል ይመስለኛል። ምን ሰርታላቸው? ያ ብዙ ጊዜ ሲጀመር ነው የምኖረው ሴትአፕ ማድረጉ ላይ ኮንተንቱን ዳይሬክሽኑን ታለንቱን ለማየት ሞክርና ከዛ ከሶሻል ሚዲያው ከአልጎሪዝሙ ከኮንተንት ዴሪቬሽኑ because ይሄ ሶሻል ሚዲያ ዩቲዩቡን ሌሎች ሚዲያ ሌላ ክሊፕ ሲሰሩ ወይስ የቴሌቪዥን ድራማ ተካታይ ኮንተንቶችን ማገዝና ሪሼፒንግ በብዛት ሼፕ ማድረግ ለሶሻል ሚዲያው እንዲመች አድርጎ ክሊፕ የሚሰሩ ሰዎች ጋር ሙዚቃ የሚሰሩ ሰዎች ጋር ኦልሞስት አርት ከሚሰሩ ከብዙ ሰዎች ታውቃለህ። በጣም መላው ህዝብ ነው ማያውቅህ። እንግዲህ ከጀርባ ያለ ሰው ነው፣ ከጥበብ ጀርባ ያለ ሰው በግድ ነው። ዛሬ በግድ ነው የመጣው። ለምሳሌ ያመጣሁት ኃላፊነት እንዲወስድ እፈልጋለሁ። ገባ? ከዚህ በኋላ ያኛውን ትልቁ ማይኮ ፕራንክን ከዚህ በኋላ በእነሱ ተቋም ስለሆነ ማኔጅ የምዳረገው እንግዲህ ቃል ግባ። ስለዚህ ብታጠፋም እና ማን ጥያቄ ነው ከዚህ በኋላ ጠይቃለሁ ወይ ቶሎ ብዬ ሊያጠፋ ነው እላለሁ። ቀድሜ ቃል ገብቷል አማን። እስቲ አሁን ወደ ቀጣይ ፕሮጀክት እንሂድ። ለምሳሌ አሁን ከእውነተኛ ይቅርታ ከቃል በላይ በተግባር መታየት አለበት አይደል? ስለዚህ አንተ አሁን ከዚህ በኋላ በተግባር ምን ለውጥ ታመጣለህ? ህዝቡን በምን ልትከሳስባለህ ወደሚለው አቅጣጫ እንሂድ። ምንድን ነው የታሰቡት ሀሳቦች? ያ በትልቁ የሚኮ ራሱ ታለንት ሚኮ ራሱ አሁን ይሄ ወደ ፕራንክ ከመምጣታችን በፊት ቫይን የሚባል ኮንሴፕት ነበረ። ድሮ የምታውቁት ከነበረ አሁን ቲክቶክም ሳይፈጠር በፊት ቫይን የሚባል ፕላትፎርም ነበረ። ቪዲዮ ኢን ሚኒት ማለት ነው፣ በአንድ ደቂቃ የሚለቀቅ አንድ ቪዲዮ። ቫይን ላይ ያችን አንድ ደቂቃ ሰዎች ለብዙዎቹ ለቀልድና ለጨዋታ ለሳቅ ነበር የሚጠቀሙት። የቫይን በተለይ ኮሜዲያኖች ብዙ የወጡበት ነው። ኪንግ ባች፣ ሌሎች እናንዋርስ። ቫይንን ምን ወሰደው የዩቲዩብ እንደ ኮንሴፕት ፕላትፎርሙን ገዛውና ፕላትፎርሙ ጠፋ፣ ግን ቫይንዝ የዩቲዩብ ኮንሴፕት ሆነ ማለት ነው። ያጫጭር ቀልዶች ስብስብ። ትዝ ይለኛል ነሚኮ የአይነት የቫይን ኮንሴፕት ነው መጀመሪያ የተጀመረበት ምክንያት ለምንድን ነው ብትለኝ፣ እኔ አሁን እንዳልኩ ሚዲያው ላይ ስለሆነ ያለውት ሰው ኮንተንቶች ሲሰሩ የትኞቹ ኮንተንቶች ናቸው ለኒቹ የሚሆኑት፣ እንደገና ደግሞ አልጎሪዝሙ የቶቹን እየደገፈ ነው፣ እንዴት ቢሰሩ ጥሩ ነው የሚለውን ነው እንትን የምለው። እነሚኮ በቢሮ ቆይታችን ወቅት የመጨረሻዎቹ አዝናኞቹ ሰዎች ናቸው። ካሜራ በሌለበት ሰዓት ኤልቲቪ ማለት ነው። ስለዚህ አንድ ሌላ ብሩክ የሚባል ጓደኛችንም ነበረ። ብሩህ እና እሱ ኪንግ ባችና አንዋር የሚባሉ ሰዎችን ይመስላሉ ራሳቸው ካራክተራቸው። ስለዚህ እንዳልኩ ያው ከመጽሐፍ በታች አዲስ ነገር የለም። ነጮቹ የሚያሳዩንን የመድገምም ነገር አንድ ነገር ነው፣ ለሱ የሚመጥን ታለንት እስካለ ድረስ ያ ኮሜዲ ነው። ከዛ በኋላ ወደ ፕራንክ የጓደኝነት ቀልዶች ነበሩ በዛ ሰዓት
በምሽት በቀን አብሮ በመዋል ውስጥ የሚፈጠሩ ቀልዶች እነዛ ፕራንኮች ከድሮ እንወዳቸዋለን እኮ ልጆች እያለን በጃስ ምናምን እንላለናል እንደ አንድ የህይወታችን አካል ናቸው የቀልድ ሴግመንት ናቸው የምንደሰትባቸው እነሱ አይነት ታለንት ነበራቸው እነሚኮ ታለንቱ የእውነት ነበረ ነው አስቦበት የሚፈጥሩት አይደለም እኔ አሁን አስቤ ልፍጠረው ብል ምናልባት ልጽፍ ይችል ይሆናል አቤና ከቤ ወይ ቀልድ ምናምን ብለህ ወይ ስታንድ አፕ ግን የነሱ ተፈጥሯዊ ነው ያ የፕራንክ ጉዳይ ምናምን ጉዳይ ይሄ ማንነት ነው እንግዲህ ከተወደደም የተወደደው እና በትልቁ ትልቅ ስለዚህ ወደ ምን አይነት ለምሳሌ ይሄን ኮንተንትን ወደ ምን አይነት አቅጣጫ ልትወስደው እያሰባችሁ ወደ ፕራንኩ ራሱ ይቀጥላል ምንድነው ይሄ በደንብ በፕሮዳክሽን በደንብ የታገዘ ከፍታውን የጠበቀ ኢትዮጵያ መልቲ ሚዲያ የሚባል ካምፓኒ አሁን ባይናው እሱን ካምፓኒ ነው በራሴ ከፍቼ ራን ያደረኩ ያሉትና እዛ ካምፓኒ ስር ፕሮዳክሽኖችም ሌሎች ነገሮችም አሉና በዛ ውስጥ ከፍታውን የጠበቀ እና ደግሞ የታሰበበት እንዲሁ በድንገት አይደል ስህተቶቹ የመጡት በድንገት የማረግ ጉዳዮች ነገሮችን በድንገት የማረግ ጉዳይ ስልኩ እጃችን ላይ ስላለ ብቻ አይደለ ስልኩን ይዞ በመውጣቱ ከጓደኞቹ ጋር ከሙድ ውጪ አሁን ይሄ ማንነት ከዚህ ውጪ ሌላ ማንነት ይኖረዋል እነዛ ማንነቶች የጠበቁ ግን የታሰበባቸው የማዝናናት ልካቸውን የጠበቁ because እያዝናኑ ማስተማር አንድ ነገር ነው ማስተማር ሌላ ነገር ነው ማዝናናትም ሌላ ነገር ነው እና እንደ ኮንተንት ማዝናናት ብቻውን እንደ አንድ የሚጠቅም ነገር ኮንሲደር መደረግ አለበት ማሳቅ ራሱ በዛ ምን ፈልገው ነገር ነው መሳቅ ውድ ነው መሳቅ ርካሽ ነገር አይደለምና እሱን በደንብ የመስራት ስለዚህ የተጠና በመዋቅር እንግዲህ በቲም እንደምትሰሩ እኔ ይገባኛው እና ሚኮም በማኔጀር በተቋም ደረጃ እንደሚንቀሳቀስ ነው ትክክል ትልቅ ለውጥ ነው ትልቅ ሽግግር ነው መሲ ያነገርኩ እኮ ቅድም ያሳካል ስለዚህ አሁን የሚኮ ህልሞችና ፕሮጀክቶች ምንድናቸው አዲሱ ፕሮጀክት ነው አዲሱ እንግዲህ ያው እንዳልነው ቅድም እንደነገረ ነው ሰው የወደደኝን ነገር ማስቀጠል ፈልገው እሱም በተጠና መልኩ ፕራንክ በተጠና መልኩ ይቀጥላል ፕራንክ ብቻ ሲሆን ኢንተርቴን ማድረግ ማዝናናትም እንጨምርበታለን ሰው ማሳቅ ማዝናናት ከዛ በተጨማሪ ደግሞ ቅድም እንደነገርኩ እኔ ይሄ አፕ ዳውን በሚባለው ኬዝ እሱ ማታ ጠየቅኩት እንደው ቆይ ይሄ ኢነርጂ ሃይና ሎ መሆን የሀሳብ መለዋወጥ መቼ እንደጀመረብኝ ታውቃለህ ስለው አልነገርኩም እንጂ አውቃለሁ ቀኑ አይደል መቼ ያስተውሰል አይታለ ያቅ ነበር ሰው እንደዚህ አይነት ኬዞች ያለባቸው ብዙ ወጣቶችን ደግሞ ማዳን እንፈልጋለን ተቋማትን እንመራለን ብዬ አስባለሁ እና ስልጠናዎችን እንሰጣለን በቃ የሆነ ጥሩ ፖዚቲቭ ነገር ይኖረናል ምናልባት ሚኮ አሁን በበጎ አድራጎት ስራ ታወቅ ነበር በደንብ ምናልባት የፕሮጀክቱ አካል ይሆናል እንደዚህ ሰውን በእነት እሱ ነው ኢትዮ ቴሌኮም በዚሁ አጋጣሚ አመሰግናለሁ ከዚህ በፊት አንድ የኔ ሰው የሚባል ፕሮጀክት ቴሌብር ላይ ነበር ፈንድራይዚንግ ትልቅ እድል ተሰጥቶ ነበር ሀሳባችን ወደው ለማንም ያልተሰጠን አብረን ሄደን እንደውም የተቀበል ነው እንግዲህ በኔ ድክመት ከአሁን ፌል አድርጎብናል ስላልተጠቀም እድላችሁን አልተጠቀማችሁም በሚባል እንደዚህ አይነት ፈንድራይዚንጎች ለማድረግ ህዝብ ለመድረስ ብዙ ፕላትፎርሞች ነበሩ እንጂያችን ላይ ስለዚህ ከነበረብን ነገር ነው አሁን እንግዲህ ጥሩ በሆነ መልኩ ብዙ ሰዎች እጃችን ላይ ስላሉ ትልልቅ ሰዎች ሁሉም ስላለ ትልቅ ነገር ይዘን እንመጣለን ግን በተጠና መልኩ እንዳለ ሰዎችን መርዳት የተለያዩ የበጎ አድራጎት ተቋማት መርዳት እንቅስቃሴ እንዳላችሁ አይነት ነገር ሰምቻለሁ ማለት ነው አዎ አንዱ የፕሮጀክቱ አካል ሊሆን ይችላል ማለት ትክክል የኔ ሰው የተጀመረውን በዛ ምክንያት ነው የማዝናናት የሚተርፈው ትሩፋቶች አሉት አይደል ሁሉ ጊዜ ምንም ነገር ትሩፋቶች አሉት እንደ ዋና ቋሚ ስራ ባይሆንም የአቴንሽኑ ፕሮፐርሊ ማኔጅ ከተደረገ ድረስ እና እነሚኮም ያው በጊዜው የእድሜም የሁኔታም የጊዜም ሁኔታ ጊዜ ሁሌም መልሳለሁ እና አሁን ከጊዜው ጋር አብረን ከእግዚአብሔርም ጋር አብረን ምንድነው ሐሳቡ ያ የነበሩትን ተወዳጅ ፕሮግራሞች ማደስ ከዛ አዳዲስ ፕሮግራሞችን መጨመር እነዛ ፕሮግራሞች መካከል አንዱ የመርዳት እንዴት ነው እንደ ቀጥታ በሱ በኩል ብቻ የሚሄድ ነገር ሳይሆን በራሱ እርስ በርሱን እዛ የሚያረዳዱ ፕላትፎርሞች አሁን ጎፈንድሚ የሚባል ፕላትፎርም አለ የፕላትፎርሙ ባለቤት ምንም ሮል የለውም አይደል በመርዳት ሂደት ልክ እንደነዚህ አይነት ፕላትፎርሞችን በማስተዋወቅ ካሉም ኤግዚስት የሚያደርጉ ከሆነ እና ለነሱ የሚሆን ተጨማሪ ኢንፑት በመስጠትም ወደ እነዚህ አይነት እንትኖች እንገባለን ግዴታ በመስጠት ወይም በአይተም
ወይም ባይሆንም አይ እንደ ተቋም ደረጃ በማኔጀርም ከተንቀሳቀሰ እንግዲህ የሚኮ ፈጣንነትና ችሎታም ተዳምሮበት ጥሩ ስራ እንደምትሰሩ ተስፋ አደርጋለሁ። እንደማይቀድመን ተስፋ እናደርጋለን፣ እንከተላለን። ፈጣን ኢንጂነርነት ይቀጥላል አይደል? ለሚኮ አሁን ይሄን ፕሮጀክት እንዲሳካ ህዝቡ ምን እንደምትፈልገው ህዝቡ እንዲያውቅ የምትፈልገው ነገር እሳቸው ያወሩት እኔ ነው እስቲ አንተ ዋናው እኔ የምፈልገው አሁን የሆነ ሰው የምልህ በቃ የነበረው ፍቅር ይመለስልን፣ ያ ፖዚቲቪቲው፣ ያ ተመልካቾች ያ ሼር የሚያደርግልን። ድሮ በሚሊዮን ብሮች እንሰበስብ ነበር ገባ በድሮ በዛ ሰዓት እና ያው ፍቅሩ ብቻ ይመለስልን። እኛ ገንዘብ አንልም ምንም አንልም፣ በስራ እንመለሳለን እግዚአብሔርን ይዘን። ስለዚህ ያን የምፈልገው ትልልቅ ካምፓኒዎች ከኛ ጋር አሁን ኮላብ ያደርጉ አሁን ከምንጀምረው ኮንተንት ጋር አሪፍ ነው ደሞም አሉ እና የምፈልገው በቃ አሁን ያለፈውን ነገር አፉ ብለው ሙስሊሙ አፉ ይላል፣ ክርስቲያኑ ይቅር ይላል። ከዚህ በኋላ ግን ያው ታሪካችን ዩቲዩብ 700 ሰብስክራይበር አለን፣ ፌስቡክ ወደ 500,000፣ ኢንስታግራም እንደውም ትተ ነው ይመጣል። አንተ ብቻ በስነ ምግባርና በጨዋነት ብቻ መንቀሳቀስ ነው። እኔ መመክሬን ነው። ስለዚህ የኢትዮጵያ ሕዝብ ሃይማኖተኛ ነው፣ ይቅርታን የሚያውቅ ሕዝብ ነው ብዬ ማምነው። ሆፕፉሊ ይሄንን ያለውን የልቦናን መሻት አይቶ ይቅር እንደሚል ተስፋ አደርጋለሁ። ስራህም እንደሚሳካ ተስፋ አደርጋለሁ። በሚኮ የማህበራዊ ሚዲያ ዝና በአሸዋ ላይ የተሰራ ቤት የሚሉ ሰዎች አልተስማማል። ፈራሽ ነው፣ የውሸት ነው፣ አይቆይም የሚሉ ሰዎች አሉ። በሙሉ ማለት ነው ሚኮስ በሙሉ ማለት አልስማማ። እውነት ነው፣ ለብዙዎቹ እንደዛ ነው። ግን ትልልቅ ክሬተሮች አሉ በጣም ረጅም ጊዜ ያንን ዝና ይዘው ቆዩት፣ በጣም አክብረውት የሚደረገውን ሁሉ እየሰጡት የሚከፈለውን ኮሚትመንት መስዋዕትነት ሁሉ እየከፈሉለት እና እነሱ አሁን ራሳቸውን አድራጅተው የሚቀጥሉ ሰዎች አሁን ለኛ ለአፍሪካውያን በብዛት እንትን አላለም እንጂ ነጮች ላይ በጣም እናያቸው ነው። አይ በተቋም ደረጃም እኮ በተቋም ደረጃ መስጠው እኮ ዝናቸው የቀነሱ ሰዎች አሉ። ግን መሲ ሲያዩት ግን የኔ ነገር ነው የቀነሰ ነው። አይ በደንብ የጨመረ ነው። ያንተ አሁን ቀስቱ እንደዚህ ብሏል። ታንክ ዩ ያው ይሄንን እንግዲህ አሁን አንተ መልሰህ እንዳታበላሸውና ጠብቆ በቆየት ላይ ተቋማዊ ስራ ማድረግ በጣም ተጠንቆ መሄድ በአስተውሎት መንቀሳቀስ ይፈልጋል። ራስን ከስልክ ማግለል በተለይ ለሱ አሁን እዚህ ዝም ብለህ እንደመጣልህ ሀሳብ መስጠትና ቋም በሰው ፊት ማስጠነቀቀው ነገር አብረንም ስንኖር ያየሁት ነው። በመሃል ምንም ማድረግ ማትችልባቸው አቅም የሚጎሉ ሰዓቶች አሉ። ሶ አሁን ስልክህ እንደኛ መደወያና ምናምን ብቻ አይደለም። ስልክህ ማለት መድረክህ ነው አይደል? ሶ መድረክህን ስለደበረህ ከገባህበት፣ ስለተከፋህ ከገባህበት፣ ስለተበሳጨህ ከገባህበት እዛ መድረኩ ላይ የተቀመጡት ሰዎች በዛው ስሜት እንደማስተናገድ አይደል? ስለዚህ የሥራ ምንድነው you don't eat where you shit የሚባል አባባል አለ። የምትጸዳዳበት ቦታ አትበላም አይደል? ሶ ይሄ ያንተ የሥራ ቦታ የምታከብረው በዛ ልክ ነው። ስልክ ብቻ አይደለም። አለበለዚያ ያንን የምትደዋወልበትን የራስን ኮንተንት ኮንሱም የምታደርግበትን የማትፖስትበትን ስልክ ልትይዝ ይገባሃል ማለት ነው። አለስ ከዛ ከተጠበቀ አትሊስት ከቤት በማታ ለሊት 6 ሰዓት ላይ አይሳሳትም። እኔ ከእንቅልፌ እስከ አይ የሚታረም ይመስለኛል። እናንተም ቶሎ ቶሎ ረሙት። አሁን ብዙ ነገር ደግሞ ይሄ የነበረበትን የማንነት የአንዳንድ መታከም ያለባቸው ነገሮች የታከመ ነው። ስለዚህ እኔ ብሩህ ነገር ይታየኛል። ስለዚህ በርታ። በጣም ጥሩ ቆይታ ነበረን። ሚኮ እንግዲህ እውነተኛውን መረጃ መተህ መድረክ ሰተናል። በጣም ያው ትመሰገናለህ። ይቅርታ ማለት ራሱ ትልቅነት ነው ብዬ ነው የማስበው። አማንም ደግሞ መተህ እንግዲህ ሚኮን ለማገዝ በመምጣት በጣም እናመሰግናለን። በቀጣይ ደግሞ አብራችሁ ሰርታችሁ ውጤታማ ስራ እንደምታሳዩ ተስፋ አደርጋለሁ። እዚህ ስለመጣችሁ ሀሳባችሁ ስላካፈላችሁ እናመሰግናለን። እነዚህን ወጣቶች በክብር ሸኙልኝ። ያው ይቅርታ ብለናል። እንግዲህ እኔ ተቀይሜ ነበር። ይቅርታ ብያለሁ። በጣም ከተቆጣሁብህ አንዱ ነበርኩ። ያው ይቅርታን አውርጃለሁ። ከዚህ በኋላ ከፈለክ እየመጣ ግረፈኝ። ቻው። መልካም